እኛም እኮ ለሱ ነው የምንጠቀመው እንጂ ሰውነቱ ከመለኮትነቱ ተለይቶ ተነጥሎ የሚሰራው ነገር አለ፣ መለኮትነቱ ደግሞ ከሰውነቱ ተነጥሎ የሚሰራው ነገር አለ የሚል አይነት ሀሳብም የለን። በዛ መንገድ አለ የምናስቀምጠው። ምሳሌውን ግን አሁን ዳኒ ያነሳውን ነገር ነበረ እኔም እያልኩኝ የነበረው ምሳሌውን ሲምፕሊ ሚያፊሲስን እንትን አድርጎ ሚያፊሲስን ልክ ነው ብሎ ዲዮፊሲስን ልክ አይደለም ለማለት የምንጠቀም ከሆነ የቄርሎስን የሚፈጠረው ችግር እሱ አንደኛ ደሴም ነገር ነው እያወራን ያለ ነው እንትን ስለሆነ ማለት ነው። ፍጹም ሰው ፍጹም አምላክ የሚለውን ለማስቀመጥ ስለሆነ የምንጠቀመው ማለት ነው። ይሄ መጀመሪያው ነገር ነው። ሁለተኛው ነገር ደግሞ ይሄንን እንትን ነው እናስቀምጠው እኛም ስናስቀምጥ ማለት ነው። ሰውን ፍጹም ሰው ፍጹም አምላክ የምንልበት አግባብ የለንም። በዛው ላይ ፍጹም ነፍስ ፍጹም ስጋ ምናምን ብለን አናስቀምጥም። ምሳሌውን መለጠጥ የሌለብን ለዛ ነው። ቄርሎስ ሲመለከት የሚያየው ለምሳሌ ለነሰሲንሰስም ለሌሎቹም ሲጽፍ የሚያስቀምጠው ነገር ምንድነው? 44ኛው ሌተሩም ላይ ስንመለከት የሚያስቀምጠው ነገር ምንድነው? ንስጥሮስ ያደረገው ነገር አለ። ሰብአዊና መለኮታዊ ባህሪ ሲመለከት ምን አደረገ አለ? ሁለት ክርስቶሶች ያደረገው አለ። ሁለት ሰው ያደርገዋል፣ ሁለት ልጆች ያደርገዋል፣ ቱ ሰንስ ያደርገዋል። ክርስቶስን ስንመለከት ማየት የሚገባን አንድ ክርስቶስን ነው። ዋን ኔቸር ሲል የምናየው አንድ ክርስቶስ እንጂ ሁለት ባህሪያት አሉት ተብሎ ሁለት ክርስቶስን አይደለም የምንመለከተው ነው። ቀጥታ አገንስት ንስጥሮስ እያወራ ስለሆነ ማለት ነው። ከንስጥሮስ በተቃራኒ ሁሌ ከተወራ የሚነሳው እና መነሳት ያለበት ነገር የሚሆነው አዎ ክርስቶስማ አንድ ኮንክሪት ሪያሊቲ ነው። ልክ ስጋና መንፈስ ያለውን ወይም ስጋና ነፍስ ያለውን ሰውዬ ፊት ለፊት ስንመለከተው እንትን እንደማንመለከት ማለት ነው። ምንድነው ሚዩት የሚደረጉ ሰዎች አሉ እንዴ ጋይስ? አንዴ ይቅርታ። ሞዴሬተር ስጠኝ። የሚሳደቡ አሉ በጣም ፉል ታይም። አዎ አይ ብዙዎቹን ትተን ሐሳብ እየሰጡ ያሉትን ሚዩት የሚደረግ ከሆነ የታታርጉትና የታታርጓቸው የሚሳደቡትን ለይታችሁ ደግሞ የሚገርም ሰው ነው ታውቃለህ። ሃይማኖታዊ ክርክር አይመስልም። ኦኬ አይ ስድብ ላይ የኔቸር ጥያቄ ካለ ትላንትና አንተው በምን መሰለህ? እሺ የትላንቱን እሺ ባይ ዘ ዌይ አሁን የሰው ምሳሌ አሁን እናንተ ዳኒም አንተም የሰው ምሳሌ እሷን ግን አልጨረስኳትም። አይ አይደለም ትክክለኛ ምሳሌ አይደለም። ኧረ በጭራሽ ትክክለኛ ምሳሌማ ነው። እሺ ልቀጥል በቃ እኔና የትላንቱን ደግሞ እናወራለን ሳልጨርስ እንዳይሆን ማለት ነው። ቄርሎስ እያወራ ያለው ከንስጥሮስ አንጻር ስለሆነ መጀመሪያ የንስጥሮስን ቴዎሎጂ እንትን ማድረግ አለብናል፣ አንደርስታንድ ማድረግ አለብን። አሁን ለመጋኪንም ሲያስቀምጡ በደንብ ቴዎሎጂያቸውን አስቀምጠው ስላደረጉ ደስ ይለኛል። አሁን የእሱን መጽሐፍ ማንበብና ከኛ ሳይድ ደግሞ ሴለርስም ይባላል። ፖይንታቸው ምንድን ነው መምህር? ቄርሎስ እያወራ ያለው አጌንስት ኔስቶሪየስ ነው። ንስጥሮስ ደግሞ እያለ ያለው ነገር አለ። ልክ ፖፕ ሺኖዳ እንደሚሉት ማለት ነው። የክርስቶስን መለኮታዊ ባህሪ ሲያስብ የሚያስበው ይላሉ ፖፕ ሺኖዳም እንደሚያውቁት እንደ እንትን አድርጎ ነው የሚያስበው። እንደ ምንድን ነው እንደ የክርስቶስ ተሸካሚ ቴዎፎሮስ እንደተባለው እንደዛ አድርጎ ነው የሚያስበው ይላሉ። ልክ አግናጢዮስ እንደተባለው እንደዛ አድርጎ ነው የሚያስበው ይላሉ። ስለዚህ እሱ ሲመለከት ሁለት ክርስቶስ አይተሃል እየተባለ ያለው በቤተክርስቲያን አባቶች በኩል ያ ነገር እየተነገረ ያለው በዛ ምክንያት ነው። ስለዚህ ሁለት ባህሪ አለ፣ መለኮታዊና ሰብአዊ ባህሪ። ስለዚህ እነዚህ መለኮታዊና ሰብአዊ ባህሪያት እንዴት አመሻችሁ? ይቅርታ። እሺ እነዚህ መለኮታዊና ሰብአዊ ባህሪያት ግን ሲምፕሊ እንትን አይደሉም ነው፣ ትሩሊ ዩናይትድ አይደሉም ነው። ስለዚህ ቄርሎስ የሚቃወመው ሁለት ልጆች አይደለም በክርስቶስ ያለው ወይም ደግሞ ሁለት ሪያሊቲ አይደለም በክርስቶስ ያለው። ሁለት ባህሪ ስላየን መለኮትና ሰብአዊ ባህሪ ስላየን ሁለት ሰው አይደለም ማየት ያለብን። የእንትና የቄርሎስ ንግግር የሲሪል ንግግር አጌንስት ኔስቶሪየስ ስለሆነ ሁሌ የሚነሳው ያን ነው የሚያነሳው ማለት ነው። ስለዚህ አሁን የሰውነት የስጋና የነፍስ ምሳሌ የተነሳበት ምክንያትም እሱ ነው ፖይንቱ። ለምንድን ነው አንድ ሰው ስንመለከት ሁለት ባህሪ ስላለው ወይ ደግሞ ስጋና ነፍስ የሚባሉ ነገሮች ስላሉት አንዱን ሰው ሁለት አድርገን አናየውም። ስለዚህ በቃ አንድ መምህር በረከት ነው ያሉት እንጂ ስጋና ነፍስ ስላላቸው ሁለት መምህር በረከቶች የሉም። ስለዚህ ሁለት ሪያሊቲ አይደለም ያለው፣ በቃ ሁለት ቃል የለም። ስጋና ነፍስ ስላለው አንድ ነው። ልክ እንደዛው በእንትንም በክርስቶስም ሰብአዊና መለኮታዊ ባህሪ ስላለ ሁለት ክርስቶስ የለም፣ ሁለት ልጅ የለም፣
አንድ እግዚአብሔር ልጅ ነው ያለው፣ አንድ ክርስቶስ ነው ያለው ነው ትልቁ ፖይንት እንትኑ። እሺ እንዴት ነህ? እንትኑ ይሄ ነው ብዬ አስባለሁ። ስለዚህ ምሳሌው መለጠጥ የለበትም ስንልም እሱ ነው። በቃ አንድ ክርስቶስ ነው ያለው እንጂ ሁለት አይደለም ክርስቶስ። በቃ ንስጥሮስን የተቃወመ ስለሆነ ያለው ማለት ነው። ስለዚህ እውነት ቅዱስ ቄርሎስ ግን ኔቸር ሲል ፊዚክስ ሲል ኮንክሪት የሆነ ኔቸር ነው፣ አክቹዋሊ ሪያሊቲ ነው። ግን አሁን አንተ ቅዱስ ቄርሎስ ሁለት ቱ ኔቸር የሚል ትምህርት አለው ብለህ ነው የምታምነው? ቃሌ ቄርሎስ የሚናገረው ይሄ ሁለት ባህሪ ማነው አንድ ባህሪ ብለው የሚናገረው ነገር ከእንትኑ ከዚህ ከኬልቄዶኑ አንድ አካል ጋር ወር ደግሞ አንድ ሃይፖስታሲስ ጋር ተመሳሳይ ነው። የአገላለጽ ልዩነት እንጂ ተመሳሳይ ነው ባይ ነው። ይኸው የኬልቄዶንማ ችግር እኮ አንድ አካል ብለህ ሁለት ኔቸር ማለት ራሱ እኮ ችግር ነው። ኔቸር ያለ አካል፣ አካል ያለ ኔቸር ብቻውን አንድ አካል ሁለት ኔቸር ይሸከማል የሚለው እኮ በጣም ስትሬንጅ ኤክስፕሬሽን። አሃ እሺ፣ አሁን ለዚህ እኮ ነው እርሶ ነው የጠየቅኩት። አሁን እርሶም አንድ ባህሪ ብለው ሲያስቀምጡ ምንድን ነው የአንዱ ባህሪ? የምን ባህሪ ነው መምህር? ኮምፖዚት ባህሪ ነው እኮ። ኮምፖዚት ባህሪ አይደለም ወይ አንድ አይደለም ወይ ክሊር አይደለም ቋንቋው ማለት ነው። አንድ ያሉት ምን ባህሪ ነው? ምን አይነት ባህሪ ነው? ነው ኮምፖዚት ሃይፖስታሲስ እንዳለው እኮ ነው። ኮምፖዚት ሃይፖስታሲስ እንዳለው ኮምፖዚት ኔቸር አለ እኮ። ያንን ኮምፖዚት ኔቸር ምን በለው የአምላክ ነው የሰው ነው? የአምላክም የሰው ግን ሁለትነት አይደለም። ሁለት ነው ታዲያ። የአምላክም ወደ የሰውም ስንል ሁለትነት አይደለም ቀጥታ ኢምፕላይ የሚያደርገው። ቆይ አንድ ሲሉ እሱ የምን ባህሪ ነው አንድ ያሉት? እሺ የክርስቶስ አካል አንተ የምንድን ነው? የሰው ነው የመለኮት አካል ነው? የመለኮት አካል ነው። ፒውርሊ የመለኮት አካል ብቻ ነው። ኦፍኮርስ በሃይፖስታሲስ ደረጃ ሌላ አለው እንዴ መምህር? እሺ ሂውማን ዊል በምንድን ነው ኤክስፕረስ የሚደረገው? በመለኮት አካል። ሂውማን ዊል በመለኮት አካል ነው ኤክስፕረስ የሚደረገው። ኦፍኮርስ ታዲያ የስጋ አካል ወይም ደግሞ ሰብአዊ ሃይፖስታሲስ አለው እንዴ? ኖ ኢንሃይፖስታሳይዝድ ነው። ስጋም እኮ ስጋው ኢንሃይፖስታሳይዝድ ነው ስንል መምህር እያልን ያለ ነው። ኢንሃይፖስታሲስ እና ኢንሃይፖስታሲስ ብቻ ነው እንዴ የምናምነው? አናሃይፖስታሲስም ነው እኮ የምናምነው። አናሃይፖስታሲስ ስናምን እያልን ያለ ነው ነገር ምንድን ነው መምህር? እያልን ያለ ነው ሰውነቱ የራሱ ሃይፖስታሲስ። ቆይ ልጨርስ። አናሃይፖስታሲስ አንዴ ልጨርስና ከዛ እርስዎ ደግሞ ይነግሩናል የእሱኛውን ፓርት ማለት ነው። ግን አናሃይፖስታሲስ እና ኢንሃይፖስታሲስን እኛ ስናነሳ እያነሳን ያለ ነው መምህር። አናሃይፖስታሲስ ስንል የክርስቶስ ሰብአዊ ባህሪ ምንም አይነት የራሱ ሃይፖስታሲስ የለውም ነው። ኢንሃይፖስታሲስ ስንል ታዲያ እኮ ባህሪ ያለ አካል ታዲያ እንዴት ይኖራል የሚባለው ሲባል በዛ በመለኮት አካልነት እኔ ይላል ነው። ስለዚህ ባህሪው ሙሉ በሙሉ በመለኮት አካሉ ላይ ወር ደግሞ ሁለተኛው የሥላሴ አካል በሎጎስ ላይ ዲፔንደንት ነው። ፖይንታችን እሱ በወልድነቱ ላይ ዲፔንደንት ነው። ስለዚህ ፈቃዱ ሰብአዊ ባህሪ ሰው ስለሆነ ፈቃድ አለው፣ ሰብአዊ ፈቃድ አለው። ነገር ግን አሁንም ያ ፈቃድ ሃይፖስታሲስን መጥራት ካስፈለገው ሲምፕሊ የመለኮትን ሃይፖስታሲስ ነው እንትን የሚያደርገው ማለት ነው። ባክግራውንድ ዲስተርቢንግ ነው የተባልኩ ነው። ባራክ ትልቁ ላይ አድርጋቸው እንትኔ ሞዴሬተሬ ሙሉ አይደለም። ትልቁ ላይ እንዳላደርጋቸው አግሪመንት ኦርቶዶክስ ዩኒቲ የሚል ሰከንድ አግሪድ ስቴትመንት በ1990 በኢስተርን ኦርቶዶክስ ኬልሲዶናውያን እና በእኛ መካከል የተደረገው ሁለተኛው አንቀጽ ላይ ምን ይላል? ቦዝ ፋሚሊስ ይቅርታ፣ ሶስተኛው ላይ ይታያችሁ ከሆነ ይታያል። ቦዝ ፋሚሊስ አግሪ the hypostasis of the logos became composite። ሁለቱም ፋሚሊዎች የሎጎስ ሃይፖስታሲስ ኮምፖዚት ሆኗል ብለው ያምናሉ ነው የሚለው እና ኬልቄዶናውያንም እንደዛ ነው የሚያምኑ። ዝም ብሎ የክርስቶስ ነጠላ የሆነ ሃይፖስታሲስ ነው እንጂ ኮምፖዚት አይደለም ብለው አያምኑም ለማለት ነው።
የዲቫይን ወይም ደግሞ አንክሬትድ ኔቸሩንና ከዛ በኋላ ደግሞ ያንን የሂውማን ኔቸሩን ወይም ደግሞ ናቹራል ዊል እና ኤነርጂውን ከአብና ከመንፈስ ቅዱስ ጋር አንድ የሚያደርገው አለ። ከዛ ደግሞ ክሬትድ ሂውማን ኔቸር አለው፣ የተፈጠረ ደግሞ ሂውማን ኔቸር አለው ከኛ ጋር አንድ የሚያደርገው እሱን ዩናይት በማድረግ ነው እንጂ ያለው ሁለት ሃይፖስታሲስ ወደ አንድ ሃይፖስታሲስ የሚል ሀሳብ አይደለም ያለው። በዛ መንገድ አለ ኮምፖዚት ሃይፖስታሲስ ምን ትቀበላላችሁ እናንተ? ቃሌ እናንተ ግን በክርስቶስ የክርስቶስ ሃይፖስታሲስ ኮምፖዚት በዚህ ተርም መሰረት ከሆነ የክርስቶስ ሃይፖስታሲስ ኮምፖዚት ነው ያሉት ላይ ቆሙ እንጂ እርሶ ሙሉ አውዱ ከተነበበ እየተባለ ያለው በሃይፖስታሲሱ ኦር ደግሞ በአካሉ እነዛ ሁለት ባህሪያት ስላሉ ነው ፖይንቱ እንጂ ፐርፌክት ዩኒቲው ስላለ ነው እንጂ ሲምፕሊ ሁለት እንትኖች አካላት ኖረው ሲምፕሊ ኮምፖዚት ሆኖ አይደለም። ፖይንቱ እሱ አይደለም። ስለዚህ እኛ ናቹራል ዊል እና ኢነርጂ እያብራራህላቸው ነው ቃሌ ነው አንተ የምትፈልገው ነው። ኖ ራሱ ማብራሪያው ክፈቱት። እሺ ምን ችግር አለ? ይኸው እርሶ ክፈቱት። ከዛ በኋላ እርሶ አሁን ያለ ፉል ስቶፕ ነው የቆሙት። ለዛ ነው both families agree that the hypostasis of the logos become composite by uniting to his divine uncreated nature with its natural will and energy which he has in common with the Father and the Holy Spirit created human nature. እንደውም ይኸውልህ his divine uncreated nature-ን ከcreated human nature ጋር አዋህዶ ነው የሚሉት which he assumed at the incarnation and made his own with its natural will and energy by uniting his uncreated nature የሚለውን ትቀበላላችሁ እናንተ? ኔቸር ዩናይት አድርጓል ብላችሁ ታምናላችሁ? ዋይ ኖት ለምን አናም? ዌልካም ቱ አወር ክሪስቶሎጂ። ኖ ኢትስ ኖት ዩር ክሪስቶሎጂ እኮ ይሄ እነሱ ኮመን ግራውንድ ላይ ለመቆም ያደረጉት ነገር ነው። በዛ ሃይፖስታሲስ እነዚህ ሁለቱ ዩናይትድ ሆነዋል ነው ፖይንቱ እኮ። ይሄን እኮ ቅድም ዳኒ ከልቄዶን ላይ ሲያነብ እኮ በዩኒቲው ምክንያት ሁለቱ ባህሪያት አልተጠፋፉም፣ ደግሞም ኮንፊውዝድ አልሆኑም በነዛ መጠበቂያዎች የሚለውን እኮ አስቀምጠው። ዛትስ ዋይ እኮ እኔ ኢሴንሻል ዲፈረንስ ራሱ የለውም የምልበት ምክንያት እሱ ነው። ኔቸር ዩናይት አድርጓል ብላችሁ ካመናችሁ ቃሌ በቃ አሁን እናንተ እዚህ ክሪስቶሎጂካል ዲያሎግ ውስጥ ተሳትፋችሁ ተስማምተናል ማለት ነው። እሱ ነው ትልቁ ችግር። አሁን ይሄ ዲያሎግ ራሱ እያወራ ያለው ሁለቱ ቴዎሎጂዎች ኮመን የሚሆኑበት ቦታ ላይ ነው። አሁን እርሶ ኮምፖዚት ኔቸር ሲሉ አሁን ይሄ እንትን እንዳደረገው አይደለም ያሉት፣ ይሄኛው አግሪመንት እንዳስቀመጠው አይደለም። ይሄ ኮምፖዚት ሃይፖስታሲስ ብሎ ሲያስቀምጥ ሁለቱ ባህሪያት በዛ ሃይፖስታሲስ መገኘታቸውን የሚያሳይን ያልኩበት ምክንያት እሱ ነው። ፐርፌክት ዩናይቲንግ አንድ አያቋርጥም። እሺ እሱ ማለት እኮ የኬልቄዶኑ ዩኒየን ማለት ነው ፖይንቱ። ምንም የሚያከራክረን ነገር ኬልቄዶን የኔቸር ዩኒየን ይቀበላል እንዴ? አንድ ጊዜ አሁን እሱ ምን እያለ ነው የሚለውን ነገር ተመልከቱ። አሁን ይሄንን ይነበብና አንዴ እንትን ላድርግ። እሺ ቀጥል። ፊት ለፊት ያደረኩት ቅድም ስላመጣው the distinction of natures። እሺ ራቅ አድርግልኝ። the distinction of natures being the distinction of natures annulled by the union። ያ ታዲያ መምህር አሁን ለምሳሌ ኬልቄዶን እዚህ ጋር ዩኒየን ሲል የምን ዩኒየን ነው እዚህ ጋር ያወራው? የኔቸር ዩኒየን አይደለም፣ ሃይፖስታቲክ ዩኒየን ነው እኮ። ምን ማለት ነው ሃይፖስታቲክ ዩኒየን? አካላዊ ተዋህዶ ማለት ነው ነው። ኬልቄዶን እኮ ሳይሆን ቴዎሎጂው ምን ማለት ነው? ሃይፖስታቲክ ዩኒየን ሃይፖስታት ማለት አካል ነው። ኔቸር እንደ ሃይፖስታት እና ኔቸር እኮ ለያይቷል። ኬልቄዶን ዩኒየኑ ምንድን ነው እኮ? ኬልቄዶን ይኸውልህ ናቹራል የኔቸር ዩኒየን አይቀበልም። ዩኒየን የሚለውን አንተ ለኔቸር ነው ብለህ ነው የምታምነው ቃሌ። ይሄ እዚህ ንባብ ላይ ያለው እኔ የጠየቅኩት እሱን ሳይሆን ዩኒየኑ የምንድን ነው ያልሆነውን ሳይሆን የሆነውን ነው። የኬልቄዶናዊ የዩኒየን ምንድን ነው ነው ያልኩት። ሃይፖስታቲክ ዩኒየን ነው እሱ። አካላዊ ተዋህዶ አንድ ፐርሰን ነው ክርስቶስ ማለት ነው እኮ። አንድ ፐርሰን ነው ክርስቶስ፣ ግን ዩኒየኑ ታዲያ ምንድን ነው? አካላዊ ተዋህዶ አልኩህ እኮ ቃሌ እኮ። አካላዊ ተዋህዶ ሲሉ ያብራሩት ምን ማለት ነው ታዲያ? ኬልቄዶን እኮ ሃይፖስታት እና ኔቸር ኦልሬዲ ኬልቄዶን ላይ ተለያይቷል። ሃይፖስታት ማለት ኢንዲቪጁዌትድ የሆነ
ኔቸር ማኒፌስት የሚደረግበት ነው አይደል? እኔ ባየውና አካል ማለት ነው። ሃይፖስታቲካሊ ዩናይት የሆኑት ነገሮች ምንድናቸው? ምንድነው ሃይፖስታቲካሊ ዩናይት የሆኑት? ሃይፖስታቲካሊ ዩናይትድ የሆኑት ምንድነው? ሃይፖስታቲካሊ ዩናይትድ ሰውነትና አምላክነት። እሺ ሃይፖስታቲካሊ ዩናይት የሆኑት ሰውነትና አምላክነት ናቸው። እሺ ሰውነትና አምላክነት ሃይፖስታቲካሊ ዩናይት ሆኑ ማለት ኦሬዲ አንድ ክርስቶስ አለ። እነዛ ሁለቱ ባህሪያት ግን ሳይጠፋፉ ኦሬዲ በአንዱ አካል ዩናይት ሆነዋል ነው ፖይንቱ አይደለ? ማለትም በነዛ መጠበቂያዎች እንትን እያደረጉ ነው፣ ኤግዚስት ያደርጋሉ። ታዲያ እዚህ ጋር አሁን ያነሱት ቦዝ ፋሚሊስ ብሎ የሚጀምረው ነገር ላይ እኮ ተመሳሳይ ነገር ነው የተባለው። ምንም የሚያከራክር ነገር የለም። ሁለቱ ባህሪያት አምላክነትና ሰውነት ካሉ አለቀ በቃ። እዚህም እየተባለ ያለው እሱ ነው። እኔ ግን የጠየቅኩት የነበረው እሱ። ስለዚህ አንተ እንደዚህ ታምናለህ? አሁን እነሱ ያሉትን ታምናለህ? ሂውማን ኔቸር እና ዲቫይን ኔቸር ተዋህደዋል ዩናይትድ ናቸው ብለህ ታምናለህ? የኔን ይመልሱልኝ። እኔ ከኬልቄዶኑ አሁን ከተነበበው ጋር አንድ አይነት ነው ብዬ ስለማምን ችግር የለብኝም። አንድ አይነት ነው። ኦፍ ኮርስ ምንም የሚያከራክር ነገር የለውም። ነገር ግን እርሱ ግን ዲቫይን ኔቸር ያለ መቀላቀል ተዋህደዋል ብለህ ታምናለህ? አንድ መምህር ሂውማን ኔቸር እና ዲቫይን ኔቸር ያለ መቀላቀል ተዋህደዋል ማለት ወደ አንድ ኔቸር መጥተዋል ማለት እስካልሆነ ድረስ አምናለሁ። እርሱ ግን እያሉ ያሉት ነገር ምንድነው? አንድ ኔቸር አለ ኮምፖዚት ነው ሲሉ ያን ኮምፖዚት ኔቸር የምን አደረጉት ነው ጥያቄው። ኦሪጂናሊ ጥያቄው ያንን አንድ ያሉት ኔቸር የምን ኔቸር ነው ኮምፖዚት ያሉት ኔቸር? በቃ ይሄኛውን ነው የጠየቅኩት እና ይሄን እስካሁን አልመለሱልኝም መምህር። ኮምፖዚት ኔቸርማ በቃ ሂውማንም የአምላክነትም የሰውነትም አንድነት ያለበት የተዋሃደ ማለት ነው እኮ። አምላክነትና ሰውነት ሲሉ ሁለት አደረጉ። ስቲል አሁንም ምንም ከኬልቄዶኑ ለየት ያሉት ነገር የለም። ምሳሌ ቅድም እኮ አነሳው። ሰው ለምሳሌ ስጋና ነፍሱ ነው ሁለት አትለውም። አባቶች ያነሱትን ምሳሌ እኮ አነሳው። ቄርሎስ የተጠቀመው ምሳሌ ለምን አትቀበሉትም እናንተ? ስለዚህ እኛ እኮ አንቀበለውም አላለም። ኬልቄዶኑ እያለ ያለው ነገር የቄርሎስን ነው ፖይንታችን። እርሶ ግን ዩናይት ሲሉ ስቲል አንድ አሉት እንጂ አምላክነትና ሰውነትን ኦሬዲ አሁንም ኮምፖዚት ሲሉ ምንና ምን ሲባሉ አምላክና ሰውነት ካሉ እስቲል ወይ ከኬልቄዶኑ አልወጡም ወይ ደግሞ ከአምላክነትና ከሰውነት ለየት ያለና ከሁለቱ እንትን ያደረገ ኮምፖዚት የሆነ ሌላ አዲስ ኔቸር እያስተዋወቁ ነው። ሌላ አዲስ ኔቸር እያስተዋወቁን እንዳልሆነ ግን መምህር እኔ 100% እርግጠኛ ነኝ። ምክንያቱም እሱ ኦርቶዶክሳዊ ነው እንጂ ኦሬዲ ሌላ ባዕድ ትምህርት አያምኑም። ስለዚህ በዛ መንገድ ካስቀመጡት እስቲል መምህር ኮምፖዚት ያሉት ነገር የኬልቄዶኑ ሁለት ባህሪ ነው። ኮምፖዚት ያሉት ምን ነው ስሎት አምላክነትና ሰውነት ስለሆነ ምክንያት እኮ ኬልቄዶን ምን ለማለት ነው ሳይሆን ቃሉ ቀጥታ ሲወሰድ ቃል አሁን የሰውን የነፍስና የስጋን ምሳሌ ኤቤድ እያደረጋችሁት ነው። በጣም ኢምፖርታንት ሲሪሊያን ምሳሌ ነው፣ የቅዱስ ቄርሎስ ምሳሌ ነው። ሰው ለምሳሌ ስጋና ነፍስ ነው። የስጋና የነፍስ ባህሪ ኔቸር አለ በሰው ውስጥ። ስለዚህ የሰው ኔቸር የምን ኔቸር ነው የምትለው? የስጋ ነው የነፍስ ነው? ሂውማን ኔቸር ነው የምትለው አይደል? ኮምፖዚት ኔቸር ስለሆነ ማለት ነው። ከዚህ የተነሳ ቱ ኔቸር አትልም። አንድ ተዋህዶ ኮምፖዚት የሆነ የተዋሃደ ነው ኔቸር ነው የምትለው። የሰውን እንደዚህ ካልክ አባቶች ይህንን እነ ቅዱስ ቄርሎስ የመለኮትን ተዋህዶ ለማሳየት የተጠቀሙትን ቀጥታ መጠቀም አለብህ ማለት ነው። አይ እኛ መርጠን ነው የምንቀበለው፣ እኛ በፈለግነው ተርጉመን ነው የምንቀበለው ካልን ግን ያው ኢተርናል የሆነው እንግዲህ ከኬልቄዶን የጀመረው ቄርሎስን ለእኔ ነው የምተረጉመው ምሳሌውንም እኔ በምፈልገው መንገድ ነው የምተረጉመው የሚለው ይቀጥላል ማለት ነው። ኤኒዌይስ ግን ዩናይትድ ኔቸር የሚባል ካመናችሁ ትልቅ ነገር ነው ካለ የሚባለውና የማይባለው ማለት በጀመሩበት ሰዓት ሲምፕሊ ኤክስፕሬሽን ነው የሚለውን ነገር ኦሬዲ እንትን አድርገውታል ማለት ነው። ኦሬዲ እሱን አስቀምጠውታል ማለት ነው። እኔ ኤክስፕሬሽኑ ልዩነት የለውም አላልኩም። እሱ ብቻ አይደለም፣ ሰው ኤክስፕሬሽኑን ኒት ለማድረግ ሲሞክር ራሱ ምናልባት ቴዎሎጂካል ዳይቨርሲቲ ውስጥም የሚገባበት እድል አለ። የአንድ ሺህ ምናምን ዓመት ታሪካችን የሚነግረን እሱ ነው፣ የቤተክርስቲያን ታሪክም ማለት ነው። ግን አሁን ፖይንቱ ምንድን ነው? ኮምፖዚት ነው ሲሉ እርስዎ አልኩኝ። ይሄ መጨረሻ ነው መውጣት ስላለብኝ ውዶች፣ ረዥም ሰዓት እየጠየቀኝ ነው። አንድ ጥያቄ ልጠይቅህ። እሺ ጠይቁ። የመለኮት ኔቸር እና ሂውማን ኔቸር በክርስቶስ ውስጥ ዩናይትድ ሆኗል ብለህ ታምናለህ? ዩናይትድ ሲሉ ምን ማለት ነው? ቅድም እንዳነበብኩት እዚህ እንትን ላይ ተዋህዷል። ዩናይትድ ማለት መዋሃድ ነው አይደል? መዋሃድ ሲሉ ግን አሁን መዋሃድ የሚለውማ ስንት ዓመት ተባለና አሁን ማብራሪያ ፈለገ። ምን ማለት ነው?
ክሊር ያርጉልኝ። በምንም መንገድ አብራርተው ዩናይትድ ነው ተዋህዷል ብለህ ታምናለህ? ተዋህዷል የሚለውን በቀጥታ በኬልቄዶኑ ክሪድ መሰረት አምናለሁ። በኬልቄዶኑ ክሪድ መሰረት ነው ያልኩት። which means ሁለቱ በምንም መልኩ ልጨርስ አንዴና ከዛ እንትን ሁለቱ በምንም መልኩ አልተቀላቀሉም፣ ኮንፊውዝ አልሆኑም፣ እንደዚሁም ደግሞ አልተነጣጠሉም፣ ደግሞም አልተጠፋፉም። ስለዚህ ሁለቱ በዛ መንገድ በአንዱ በክርስቶስ ግን አሉ በሚል መልኩ ከሆነ ኦፍ ኮርስ አምነዋለሁ አልኩት። እሺ ዩናይትድ ትላለህ እንደዛው ነው። ኢስተርኖች እኮ እንትን ሲያደርጉ እዚህ ይሄን አሁን ያን ቅድም ያነበቡትን አግሪድ ስቴትመንት እኮ ሲያስቀምጡ ኢስተርን ኦርቶዶክሶችም ያንን ቴዎሎጂ ትተው አይደለም ያደረጉት አይደለም፣ በዛ መንገድ አይደለም። ስለዚህ ዩናይትድ ካልክ ቃሌ ዩናይትድ ማለት አንድ መሆን ማለት ነው። አንድ ለማለት ለምንድን ነው የሚጨንቅህ? መቼ አንድ ለማለት ጨነቀኝ? እኔ ባህሪ የሚለው ይብራራ አልኩኝ እንጂ መምህር ተብራርቶ አንድ ባህሪ ትላለህ? ኖ እናንተ ባህሪ ስትሉ አካል ማለታችሁ ነው እላለሁ። ኖ አሁን ኔቸርን እኔ በማብራራው መንገድ አብራርቼ ዩናይትድ እላለሁ ካልክ ዩናይትድ ካልክ ዩኒቲ አንድ ለማለት ለምን ትቸገራለህ? አንድ ምን መምህር አንድ ምን ዋን ኔቸር ለማለት አይ ዋን ኔቸርንማ አሁን እኮ ሲያብራሩት እርሶም እኮ ኦልሬዲ ሁለቱን እኮ ዲስቲንክት አደረጓቸው መምህር። ስለዚህ ኦልሬዲ አንድ ስል ዩናይትድ ካልክ ተዋህደዋል ካልክ ቆይ ልጨርስ ቃሉን ልንገርህ። ቆይ ቃል አንዴ ልጨርስ። እሺ ቀጥል። አይ ጥያቄውን በደንብ ልንገርህ። ተዋህዶ የሚለውን ቃል ከተቀበልክ ዋህድ የሚለውን ለምንድን ነው የማትቀበለው? ተዋህዶ ዩናይትድ ካልክ ምን አሉ የመጨረሻው? እሺ ምን አሉ? ተዋህዶን ከተቀበልክ ተዋህደዋል የሚለውን ከተቀበልክ ዋህድ ባህሪ የሚለውን ለምን አትቀበልም? ምክንያቱም በቂ ማብራሪያ የለውም። አሁን እርስዎን ስንጠይቀው እራሱ በቂ ማብራሪያ አላገኘንም። እኛም እኮ አብራርተን ነው የምንቀበለው እኮ አቃሌ። እኛም እኮ መጠበቂያዎች አሉ እኮ መምህር እኮ አብራሩት ስንል እኮ እርሶም አሁን ወደ ቱ ኔቸር መጡ እኮ እሱ እራሱ። ስለዚህ ለዛ ነው እኔ አሁን አብራርተን ለምን አትቀበለው? ይኸው እኮ እኔማ ሳብራራው 1% ቱ ኔቸር ማለት እንደሆነ አመኝ የተቀበልኩት እኮ። ዩናይትድ ኔቸር ከተባለ ዩናይትድ ከተባለ ያስጨርሱኝ። አይ በቃ እየመለስክም አይደለም። በቃ ቢበቃ እንሻላል። በጣም አብስትራክት እየመለስኩኝ ነው፣ ግን አፌ ላይ እየቆሙ ከሆነማ እንዴት ይመለሳል? ስለዚህ መጀመሪያ ሊሰሙኝ ይገባል። እናንተ ዋን ኔቸር ስትሉ አንድ ምን ስንል ኮምፖዚት አሉ ማለት ኮምፖዚት ካሉ በኋላ ኮምፖዚቱ የምንና የምን ሲባል የሰውነትና የመለኮት ካሉ በቃ እኮ ይኸው እኛ እያልን ያለነው ራሱ ኮምፖዚት የሚለውን አንጠቀመውም። ለምን ሲባል ሲምፕሊ ዞረን ኬልቄዶን ላይ ልናልፍ ለምን እንጠቀመዋለን? ዋን ስንልኛ ኦፍኮርስ 1% የእግዚአብሔር ልጅ 1% ነው፣ ግን እሱ በሁለት ባህሪያቱ ሰውና አምላክነት ባህሪያቱ ይታወቃል ብለን እናስቀምጣለን። ይሄ በጣም አኩሬት የሆነ ለምንም መደናገር የማይዳርግ ነው። ለምን ኮምፖዚት ውህድ የሚለውን አትቀበልም ካሉ ግን ኮምፖዚት ተብሎ ሲምፕሊ ሁለት ማለት ራሱ አስቸጋሪ ስለሆነ ነው። ከዛ በኋላ ኮምፖዚት ሲባል ግን የምን ኮምፖዚት ሲባል የመለኮትና የሰውነት ከተባለ ሲምፕሊ እኮ በቃ እኮ መለኮትና ሰውነትን ዲስቲንክት አድርጓል። ኮምፖዚት ማለት ራሱ ያስፈልጎትም ነበረ ማለት ነው። በአጭሩ ኮምፖዚት የሚለውን የማንቀበልበት ምክንያት ኦልሬዲ ክላሪቲ ስለሚጎለው ነው መምህር። ቆይ ቃል እሺ አንዴ ጥያቄውን በጣም ክሊር አድርጌ ልድገምልህ። በሚገባን ቋንቋ እንነጋገረውና የመለኮትና የስጋ ባህሪ ተዋህዷል። መልሼ አንድ ስልክ እንትን ብዬ እመጣለሁኝ። የመለኮትና የስጋ ባህሪ ተዋህዷል ካልክ ተዋህዷል የሚለውን አንተ ኤክስፕሌን አድርገህ መጠበቂያዎች ምናምን እኛም ጋሉ መጠበቂያዎቹን አድርገህ ተዋህዷል ስል እንዲህ ማለቴ ነው ብለህ ግን ተዋህዷል የሚለውን ቃል ከተቀበልክ ዘን ዋሂድ ባህሪ የማትልበት ምክንያት ለምንድን ነው? ምክንያቱም ቃሎቹ ራሱ ስራቸው አንድ ነው። ተዋህዷል ካልክ ዋሂድ ማለት አለብህ። ዋሂድ ማለት የተዋሃደ አንድነት ማለት ነው። የኮምፖዚት የሆነ ዋንስ ማለት ነው። እና ከተዋህዶ ከሚለው ቨርብ ተነስተህ ዋሂድ የሚለውን አድጀክቲቭ ለምን አትጠቀምም ነው። ምክንያቱም ኦልሬዲ ተዋህዶ የሚለውን አክሴፕት ካረክ የተዋሃደ ነገር ሁሉ ዋሂድ ነው። ይህን ለምን አትቀበልም? ይመጣ ድረስ ቄርሎስ ከጻፈው ነገር ልጥቀስሎት ይሆን ነገር ይሄንን መመለስ ይችላል ዳኒ? መመለስ እችላለሁ፣ ግን ለሱ ይጠይቁ ችግር የለው። ያ እሺ፣ አሁን አንተም ቅድም ስትል ነበረ፣ አሁንም
ቃሌም አለው እኛ ተዋህዶ የሚለውን እኛ ኤክስፕሌን አድርገን እንቀበላለን አለ። ምክንያቱም ኬልቄዶንም ላይ ጠቀሳችሁ። ኬልቄዶንም በእርግጥ በትክክል የጠቀሳችሁት አልመሰለኝም። ይሄኛውን ግን የአግሪድ ስቴትመንቱ እየጻፈ ነው። አስገባው ዶክ ያለው ይቅርታ ዳኒ ነብኝ ትንሽ ደቂቃ ቀጥል ካለሽ ባገኝ ደስ ይለኛል። ዳኒ ምን ትላለህ? ስትወጣ ነው የገባሁት ቃል። እሺ መምህር አሁን ጠይቁኝ። ጥያቄውን እንትና አላልመለስከውም እያሉ ስለሆነ ድጋሚ ጠይቁ። እሺ ቃሌ በምንም መጠበቂያዎች ሁልጊዜ አሉ። በነገረ ክርስቶስ መጠበቂያዎችን ወስደህ ኤክስፕሌን አድርገህ ክርስቶስ ሂውማን ኔቸር እና ዲቫይን ኔቸር ተዋህዷል ዩናይትድ የሚለውን ቃል ከተቀበልክ፣ ተዋህዷል የሚለውን ቨርብ ከተቀበልክ፣ ዋሂድ የሚለውን አድጀክቲቭ ለመቀበል ለምንድን ነው የምትጨነቀው? ዋሂድ ባህሪ ዩናይትድ ኔቸር የሚለውን ለምን አትቀበልም? ኦልሬዲ ተዋህደዋል የሚለው ቨርብ ከተጠቀምክ አድጀክቲቭን ለምንድን ነው የምትፈራው ነው ቃሌ። እሺ በአጭሩ ቅድም አስቀምጨዋለሁኝ። እቺ ውህድ የምትለው ባህሪ የምንና የምን የሚል ጥያቄ ታስከትላለችና ነው ብያለሁ። ስለዚህ ያቺ ጥያቄ ስትከተል እርሱም ራሱ ወደ ሁለቱን ባህሪያት ወይም ደግሞ ሰውነት ያሬዱ አረ ሌላ የሚያለቅሳለኝ እዚህ እሺ እና ሲምፕሊ የምን ውህድ ሲባል ቅድም እርሶ እንደመለሱት የመለኮትና ሰብአዊ የሚል ሐሳብ ይነሳል። ስለዚህ በቀጥታ ምንድነው የሚባለው ማለት ነው? ልክ ኬልቄዶኑ እንዳስቀመጠው አዎ ዩኒቲ አለ። ያ ዩኒቲ ግን የመለኮትና የሰብአዊ ኔቸር በአንድ አካል የመገኘታቸው ጉዳይ ነው የሚለውን ክሊር የሆነ ማብራሪያ ብቻ ነው ሊሰጠን የሚችለው። ስለዚህ ፈርዘር ሄደን አንድ አካል ሁለት ባህሪ ማለትን እንመርጣለን። ውህድ የማንልበት ትልቁ ምክንያት እናንተም ስትጠየቁ ሁለቱም ባህሪ ኮት ስለምታደርጉ ሲምፕሊ አንድ አካል ሁለት ባህሪ የሚለው ቀላል የሆነ ማብራሪያና ግልጽ የሆነ ማብራሪያ ሆኖ ስለምናገኘው ነው። በአጠቃላይ ግን መጠበቂያ ባለበት እነዚህን ሁለት ባህሪያት ሪኮግናይዝ ማድረግ ግዴታ ነው። ስለዚህ እነዚህ ሁለት ባህሪያት ካሉ አንድ አካል አለ፣ አንድ እግዚአብሔር ልጅ አለ፣ አንድ ልጅ አለ። ያ የእግዚአብሔር ልጅ ግን ስለዚህ ቃሌ የሚለው ማስቀመጥ እንትን ያደርጋል ማለት ነው። ስለዚህ ተዋህደዋል ማለት ይቻላል፣ ዋህድ ማለት ግን አይቻልም ነው። እንዴት ኖ ዋህድ ስንል ቀጥለው ውህድ ባህሪ የሚለው ብቻውን በቂ አይደለም ነው ፖይንት። እሱ በቂ ቢሆን ኖሮማ እንለው ነበር። ብቻውን መች እንላለን ቃሌ? እናንተ እኮ ብቻውን ካላሉት መምህር፣ እሺ አሁን የምን ውህድ ሲባሉ የምንድን ነው ያሉት እርሱ? እኮ እኛም እኮ ውህድ ብለን ብቻውን አለን። ሁሉ ጊዜ መጠበቂያዎች የምን አሉት? ውህድነቱ የምንድን ነው አሉ? የመለኮትና የትስብእት። እሺ ስለዚህ መለኮትና ትስብእት የሚባሉ ባህሪዎች ውህድ ሲሆኑ ሲምፕሊ ሌላ አዲስ ባህሪ የሁለት ውህድ አዲስ ባህሪ አልተፈጠረም አይደል? አልተፈጠረም፣ ግን ስቲል ተዋህደዋል፣ ዩናይትድ ናቸው እኮ። ስቲል ተዋህደዋል ሲሉ በምንድን ነው የተዋሃዱት? እሱንም አንተ አብራራህልኝ እኮ። በምንም አብራርተህ እኮ ነው ያልኩህ እኔ። በምንም ነው እርሶ የጠየቁት እነዚህ ሁለት ባህሪያት በምንድን ነው የተዋሃዱት ነው ያልኩት። አዲስ ባህሪ የማይመጣ ከሆነ በምንድን ነው የተዋሃዱት? እኛማ በአካልም በባህሪም ተዋህደዋል ነው የምንለው። ተዋህዶን አንነጣጥልም። ነው እኔ ጋር ነው ችግሩ። ቃል ያለ እሺ ነው ያለው። በቃ ይበቃናል። እግዚአብሔር ይስጥልኝ። እሺ ያሁኑ ጥያቄ እኛ እንነጣጥላለን እንደ መምህር ይብቃ። እንዳኒ አልችልም እዚህ በኋላ መቀጠል መሽቷል ትንሽ። እሺ የመጨረሻውን ጥያቄ ልጠይቅዎታል። አክቹዋሊ ይሄ የነገረ ክርስቶስ ጉዳይ በጣም አብስትራክት የሆነ ነገርም ስላለው ከታች ለሚሰሙን ሰዎችም ማለት የሚረዱት በጣም ጎበዞች እንዳሉ ሁሉ ገና ቤዚክ የሆነ ነገር ላይ ያሉም ስለሚኖሩ በጣም አብስትራክት ነው የሚሆንና እንደው ትላንትም ስለተነሳ ጉዳዩ ነው እንጂ ብዙም ሌላ የሚቀድሙ ነገሮችን መወያየት ይሻላል። መምህር በጣም ይቅርታ ስልክ ይገባብኝ። ችግር የለም ቃል ሌላ ጊዜ እንወያያለን በቃ።